እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወልዶ መድህነ ንሰብክ መድኃኒት ልጁን እንሰብካለን። ወርኃ ታኅሳስ ዘመነ ስብከት የመጀመሪያ ሰንበት ከታኅሳስ 7 እስከ ታኅሳስ 13 ድረስ። የዚህ ዕለት አገልግሎት ወይም የዚህ ዕለት ግጻዌ መዝሙር፣ ምስባክ፣ ምንባባትና ቅዱስ ወንጌል እንደሚከተለው ይቀርባል። እየተከታተላችሁ የምትገኙት የሰንበት የስብከት ግጻዌ የምስባክ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር ወልዶ መድህነ ንሰብክ ምስባክ ፈኑ እዴከ እምአርያም። የዕለቱ ምንባባት አንደኛ ዲያቆን ወይም ሠራይ ዲያቆን ዕብራውያን ምዕራፍ 1 ቁጥር 1 እስከ ፍጻሜ ምዕራፍ። ሁለተኛ ዲያቆን ወይም ንፍቅ ዲያቆን ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 1 እስከ 10። የሐዋርያት ሥራ ንፍቅ ካህን ምዕራፍ 3 ቁጥር 17 እስከ ፍጻሜ ምዕራፍ። ምስባክ ፈኑ እዴከ እምአርያም አድህነኒ ወባልሃኒ እማይ ብዙኅ ወእምእዴሆሙ ለደቂቀ ነኪር። ፈኑ እዴከ እምአርያም በእንተ ዝናፈቅረኪ በእንተ ዝናፈቅረኪ ወነአብየኪ ፈኑ እዴከ እምአርያም አድኅነኒ ሂደት ከማጥቦ ወባልሃኒ አነኒ እማይ ድንግል ከማጥብኡ አነኒ አድኅነኒ ወባልሃኒ እማይ ድንግል ብዙኅ ወእምእዴሆሙ ሂደትና በሰላሳ ለደቂቀ ነኪር ፈኑ ወሰጠጠ እዴከ አጥመቀ ፈኑ እዴከ አጥመቀ እምአርያም አድኅነኒ ሂደት ደረት ይዘት ወያስተዴሉ አድኅነኒ ወባልሃኒ እማይ ፈጠረ እማይ ብዙኅ ወእምእዴሆሙ ለደቂቀ ነኪር ፈኑ አጥመቀ እዴከ ሂደት ደረት ፈኑ እዴከ እምአርያም አድኅነኒ ወያስተዴሉ ወባልሃኒ እማይ ብዙኅ ወእምእዴሆሙ ለደቂቀ ነኪር ፈኑ
እዴከ ማርያም አድኅነኒ ወባልሐኒ እማይ ብዙኅ ወእምእዴሆሙ ለደቂቀ ነኪር በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የዮሐንስ ወንጌል ምዕራፍ 1 ቁጥር 44 እስከ ፍጻሜ ምዕራፍ። የዕለቱ ቅዳሴ ቅዳሴ እግዚእ ወይም የጌታ ቅዳሴ። ቅዳሴ እግዚእ በእዝል ዜማ ይበል ካህን ናኩተከ አምላክ ቅዱስ ፈጻሜ ነፍስነ ወሀቤ ሕይወትነ ዘኢይማስን መዝገብ አቡሁ ለዋህድ ወልድከ መድኃኒነ ዘይዜኑ ዘዚአከ ፈቃደ እስመ ፈቀድከ ከመ ንድኃን ብከ አንተ ውእቱ ምርጉዘ ጻድቃን ተስፋሆሙ ለስዱዳን መርሶሆሙ ለእለ ይታወኩ ብርሃነ ፍጹማን ወልደ አምላክ ሕያው አብርህ ላዕሌነ እምዘ ኢይትዓተጸ ጸጋከ ትክለተ ወጽናተ ተአምኖ ወጥበበ ወኃይለ ሃይማኖት ዘኢይጸንን ወዘኢይትመየጥ ተስፋ። ሰራዊት በእዝል ዜማ ሰራዊተ መላ አእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም ወይቄል ልዎ
ለመድኃኔዓለም ሥጋሁ ወደሙ ለመድኃኔዓለም ወንብጻ ቅድመ ገጹ ለመድኃኔዓለም በአሚነ ዚአሁ ለክርስቶስ ንገኒ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እዚህ ዕለትና እዚህ ሰዓት በምሕረቱና በቸርነቱ ጠብቆ ያደረሰን ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በዚህን ሰዓት በየስፍራው ሆናችሁ ይህንን የቅዱስ እግዚአብሔር ሚዲያ ሳምንታዊ መርሃ ግብር የምትከታተሉ በሀገርም ውስጥ በውጭም ሀገር ያላችሁ የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አገልጋዮች፣ መምህራን፣ ቀሳውስት፣ ዲያቆናት፣ መዘምራን እንዲሁም ማህበረ ምእመናን ወምእመናት ሁላችሁም እያላችሁበት የእግዚአብሔር ሰላም ይድረሳችሁ። ረከብናሁ ለኢየሱስ ወልደ ዮሴፍ ዘእምናዝሬት ዘነቢያት ተነበዩ እንቲአሁ ዘጸሐፈ ሙሴ በውስተ ኦሪት ወነቢያት ተነበዩ እንቲአሁ። ኢየሱስን አገኘ ነው። ረከብናሁ ለኢየሱስ ኢየሱስን አገኘ ነው ይላል የዛሬው የትምህርታችን ርዕስ። ይህንን ኃይለ ቃል በዚህ በቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 45 ላይ የምናገኘው ቅዱስ ቃል ነው። የዛሬው ዕለተ ሰንበት ቅዱስ ወንጌል ከቁጥር 44 ጀምሮ እስከ ፍጻሜው የሚነበብ ይሆናል። ወደ ቅዱስ ወንጌሉ ትርጓሜ ከመግባታችን አስቀድሞ እነሆ ጾመ ነቢያትን ጀምረን ዘመነ አስተምህሮን ጨርሰን አሁን በዘመነ ስብከት ላይ እንገኛለን። ዘመነ ስብከት የሚባለው ከህዳር 7 ጀምሮ እስከ ህዳር 14 ቀን ያለው ነው። ወደ ህዳር 6ም አይወርድም፣ ወደ ህዳር 14ም አይወጣም። ከህዳር 7 እስከ ህዳር 13 ነው። 14ን አይነካም፣ ወደ 6ም አይወርድም። የስብከት ቀለም የሚባልበት ማለት ነው። እንግዲህ ወቅቱ ዘመነ ስብከት ነው። ዘመነ ስብከት ያው ነቢያት በትንቢት ከሶስቱ አካላት አንዱ አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ በሕቱም ድንግልና ተጸንሶ በሕቱም ድንግልና እንደሚወለድ ለማዳን እንደሚገለጥ በህብረ ትንቢትና በህብረ አምሳል በኦሪትም በነቢያትም የተሰበከው ስብከት መውረዱ መንጣቱ መወለዱ በነቢያት መሰበኩን ይህን ታሳቢ ተደርጎ ሀሌቱ የሚቆምበት፣ ዝማሬው የሚዘመርበት፣ ትምህርተ ወንጌሉ የሚሰጥበት፣ ቅዳሴ የሚቀደስበት ወቅት ነው። እንግዲህ በዚህ ዕለት መዝሙረ ቅዱስ ያሬድ የቅዱስ ያሬድ መዝሙር ስንመለከት ወልዶ መድኅነ ንሰብክ ዘእምቅድመ ዓለም፣ ቅድመ ዓለም ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋራ በአንድነት በሶስትነት ሲሰለስ ሲቀደስ የነበረውን ተቀዳሚ ተከታይ የሌለው የባህሪ አባቱ እግዚአብሔር አብ ውረድ ተወለድ ሙት ተሰቀል ብሎ ለድኅነተ ዓለም የላከው ልጁን መድኃኒት ልጁን እንሰብካለን ነው። ይሄ መድኃኒት እስከሚገለጥ ድረስ ነቢያት በህብረ ትንቢት ይሹት
ይፈልጉት ይመረምሩት ነበረ እና ቅዱስ ጳውሎስ ይህንን አስመልክቶ ለዕብራውያን በጻፈው መልእክቱ በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ ለነቢያቲሁ ቅዱሳን ለእምጥንት እግዚአብሔር ከመጀመሪያ ጀምሮ የነበረውን ነገር በብዙ የትንቢት አይነትና በብዙ የምሳሌ አይነት በአባቶቻችን በነቢያት አድሮ ተናገረ። ወለሐዲስ ሰሙኤል ነገርን በወልዱ አስቀድሞ በነቢያት ያናገረውን ነገር ተቀዳሚ ተከታይ በሌለው በአንድያ ልጁ ህልው ሆኖ ነገረን ማለት ለዕብራውያን ሰዎች በጻፈው መልእክቱ ገልጦታል። እንግዲህ ይሄ ዘመነ ስብከት ነቢያት በትንቢት በህብረ አምሳል የሰበኩትን ክርስቶስን የምንሰብክበት ወቅት ስለሆነ ዘመነ ስብከት ተብሎ ይገለጣል ማለት ነው። የሚነበብልንም ቅዱስ ወንጌል የሚያስረዳው የሚያጠይቀው ይሄ ነው። ነቢያት በትንቢት የተናገሩለትን ሙሴ በኦሪቱ የጻፈለት ኢየሱስ ክርስቶስ በስጋ ተገልጦ በየጥቂቱ አድጎ 30 ዘመን ሲሞላው በእደ ዮሐንስ በማየ ዮርዳኖስ ተጠምቆ 40 መዓልት 40 ሌሊት ጾሞ መዋዕለ ጾሙ ሲፈጸም ትምህርት ተአምራት በጀመረበት ሰዓት የመጀመሪያ ስራው ያደረገው በትምህርቱ አማካኝነት ሐዋርያትን መምረጥና መሰብሰብ ነው። ከቁጥር 35 ዮሐንስን ከቁጥር 35 ጀምረን ስንመለከት በቤተ ሳይዳ የነበሩ እነ ጴጥሮስን ወንድሙ እንድርያስን እንደጠራ እንመለከታለን። እንግዲህ በማግስቱ በሳኒታ ፈቀደ ይሁር ገሊላ ነው። ኢየሱስ ክርስቶስ በማግስቱ ወደ ገሊላ ይሄድ ዘንድ ወደደ። ወረከቦ ለፊልጶስ ፊልጶስን አገኘው ተከተለኝ አለው። ለጊዜው በእግር ይላሉ፣ ፍጻሜው ግን በግብር ምሰለኝ ሲለው ነው ብለው መተርጉማኑ አስቀምጠውታል። ፊልጶስን ጠራው፣ እሱም ተከተለው ይላል። ከዚህ በኋላ መጠራራት ሆነ። ፊልጶስ ደግሞ ናትናኤልን አገኘው ይላል። ናትናኤልን ሲያገኘው ምን አለው? ረከብናሁ ለኢየሱስ ኢየሱስን አገኘ ነው። የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች፣ ሊቃውንት፣ መምህራን፣ ሰባክያን፣ መዘምራን፣ ዲያቆናት፣ ምእመናን ኢየሱስን አገኘ ነው የሚለው ነገር በደንብ ጎልቶ በደንብ ተሰምቶ በቅድስት ቤተክርስቲያናችን መነገር ያለበት መሰማት ያለበት ድምፅ ነው። ዛሬ ሳያገኙት አገኘ ነው፣ ሳይቀበሉት ተቀበል ነው የሚሉ አካላት በየመንገዱ፣ በየሜዳው፣ በየተራራው፣ በየሸንተረሩ፣ በየአስፋልቱ አስቸግረዋል። እንዳው ዝም ብሎ እንደቀላል ነገር ክብር ያለውን ስም ክብር ባለው አጠራር መጥራት ሲገባቸው መናገር ሲገባቸው ዝም ብለው ግራ የሚያጋቡ ኢየሱስን ተቀበል እያሉ በሞሉበት በዚህ ዘመን ኢየሱስን አገኘ ነው ብሎ አለመናገር ስንፍና ነው። ፊልጶስን አለመሆን ነው። ዛሬ አንድ ኦርቶዶክሳዊ የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አገልጋይ የሆነ ሁሉ ፊልጶስ ለናትናኤል ኢየሱስን አገኘ ነው ብሎ እንደነገረው መናገር ያስፈልጋል። ኢየሱስን አገኘ ነው ብቻ አይደለም። ይሄ ኢየሱስ ማን ነው የሚለውን ወደ ኋላ ያለውን ታሪክ ይናገራል። ዘጸሐፈ ሙሴ በውስተ ኦሪት፣ ስለ ኢየሱስ ሙሴ በኦሪት ጽፏል። ሙሴ በኦሪቱ የጻፈለት የተናገረለት አዳም በበደለ ጊዜ በድሎም ከእግዚአብሔር በሸሸና በተደበቀ ሰዓት እየፈለገው የመጣ እግዚአብሔር በኤዶም ገነት ሲያገኘው የተሳሳቱት አዳምን ሲጠይቀው ሔዋን አሳተችኝ አለ። ሔዋንን ሲጠይቃት እባብ አሳተኝ አለች። ከዚህ በኋላ ለየሁሉም እንደየ ቅጣታቸው ሁሉም ላይ መርገም ወድቆባቸዋል። ያን መርገማቸውን ይሽር ዘንድ እንደሚመጣ ሲናገር በተለይ እነሆ ለእባብ የሰጠው እርግማን አለ። በሴቲቱና በአንተ መካከል በዘርህና በዘርዋ መካከል ጠላትነትን አደርጋለሁ። እሱ ራስን ይቀጠቅጣል፣ አንተ ሰኮናውን ትነክሰዋለህ። ዘጸሐፈ ሙሴ በውስተ ኦሪት ከዚህ ይጀምራል። ሙሴ በኦሪቱ የጻፈለት ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ይሄ እግዚአብሔራዊ ትንቢት እግዚአብሔራዊ ቃል ፍጻሜውን ያገኘው
በክርስቶስ አማካኝነት ነው። የዲያብሎስ ማደሪያ እባብ ነው። በአንተና ሲል እባቡን ወይም በእባቡ አድሮ አዳምንና ሔዋንን ያሳተውን ዲያብሎስን ነው። በአንተና አለ ዲያብሎስን ማለት ነው። በአንተና በሴቲቱ ሲል ለጊዜው ሔዋንን የሚመለከት ሲሆን ሴት ተብላ የተገለጠችው ክብር ምስጋና የድረሳትና ቅድስት ድንግል ማርያም የሔዋን ምትክ የሔዋን ዕዳ ከፋይ ያላት ድንግል ማርያም ናት። በአንተና በሴቲቱ በዘሯና በዘርህ መካከል ዘሯ ተብሎ የተገለጠው እንበለ ዘርአ ብእሲ ወለደችው እርሱ ኢየሱስ ክርስቶስ ነው። ገላትያ 4:4 ላይ የምናገኘው ይህንን ነው። ወአመበጽሐ ዕድሜሁ ፈኖ እግዚአብሔር ወድሎ ተወልደ እምእሲት። ዘመኑ በደረሰ ጊዜ ልጁን ላከ። የተላከው ልጁም እነሆ አንድያ ልጁ ከቅድስት ድንግል ማርያም በስጋ ተወለደ ብሎ ቅዱስ ጳውሎስ ከሴት ተወለደ ብሎ ገልጦታል። እና ሴት የምላት ሴት የአቤል ምትክ እንደሆነ ሁሉ ሴት የተባለች የሔዋን ምትክ የሆነችው እናታችን ቅድስት ድንግል ማርያም ናት። ዘጸሐፈ ሙሴ በውስተ ኦሪት ማለት ይሄ ነው። ሙሴ በኦሪቱ የጻፈለት። ይህም ብቻ አይደለም። እስራኤል በጉዞ ወደ ከነዓን እየሄዱ በነበረበት ሰዓት በመሪያቸው በሙሴ አማካኝነት የተነገረ ቃል አለ። ነቢይ ያነስእ ለክሙ እምኀቤክሙ ዘከመ ወለቱ ስምዕዎ ኦሪት ዘዳግም 18:18 ላይ እንደኔ ያለ ነቢይ ያስነሳላችኋል እርሱን ስሙት። ይሄ ለጊዜው ለኢያሱ ሲሆን ፍጻሜው ግን ቅድስት ድንግል ማርያም ስሙን ኢየሱስ ከመድኃኒትነቱ የተነሳ ኢየሱስ ያለችው እግዚአ ነቢያት የነቢያት ጌታ ኢየሱስ ክርስቶስ ነው። እርሱን ስሙት ብሏል። ባህሪ አባቱ እግዚአብሔር አብ በዮርዳኖስ ሲጠመቅ እርሱን ስሙት ያለው ወላዲተ አምላክ ቅድስት ድንግል ማርያም በቃና ዘገሊላ የሚላችሁን አድርጎ ያለችለት እነሆ ፍጻሜው ለኢየሱስ ክርስቶስ ነው። ይህም ብቻም አይደለም። ሙሴ በምልአት በስፋት የኦሪት ዘኍልቍ 24 ላይ በበለዓም አማካኝነት የተናገረውን ገልጾታል። ኮከብ ይወፅእ እምያዕቆብ ወየአትት ኃጢአተ እምእስራኤል ከያዕቆብ ኮከብ ይወጣል ከእስራኤልም ኃጢአትን ያስወግዳል። ይህ እንግዲህ በኦሪቱ የተነገረው ቃለ ትንቢት ነው። ብዙ ነው ሙሴ ያነሳቸው ስለ ክርስቶስ የተናገራቸው። ግን እነዚህን ሁሉ ዘርዝረን አንጨርሳቸው። መጻሕፍቱን መፈተሽ፣ ብሉይ ኪዳኑን ከሐዲስ ኪዳኑ ጋር ማናበብ፣ የብሉይ ኪዳኑን ንባብ በሐዲስ ኪዳን መተርጎም ተረጋግቶ ያ ነው የሚያስፈልገው። ወነቢያት ተነበዩ በእንቲአሁ ነቢያት ስለ እሱ ትንቢት ተናገሩለት። ስለ እሱ ትንቢት የተናገሩ ነቢያት እነማን ናቸው? አበይት ነቢያት፣ ደቂቅ ነቢያት። አበይት ነቢያት እነ ኢሳይያስ፣ እነ ኤርምያስ፣ እነ ሕዝቅኤል፣ እነ ዳንኤል። ደቂቅ ነቢያት ሌሎችም እነ ሆሴዕ፣ ሌሎችም ነቢያት ስለ ኢየሱስ ክርስቶስ ተናግረዋል። ወነቢያት ተነበዩ በእንቲአሁ ማለት ይሄ ነው። ነቢያት ስለ እሱ ትንቢት የተናገሩለት፣ ሙሴ በኦሪቱ የጻፈለት የዮሴፍ ልጅ የናዝሬቱን ኢየሱስ ክርስቶስን አገኘ ነው። አዎ ለዮሴፍ ቅድስት ድንግል ማርያም ከተሰጠችበት ጊዜ ጀምሮ እሱ ክርስቶስ እነሆ እንደ አባት እንደ አሳዳጊ እንደ ተንከባካቢ ሆኖ ቅድስት ድንግል ማርያም ይጠብቅ ነበርና ከቤተ ዮሴፍ ጋር አድጓልና የዮሴፍ ልጅ አለው። መተርጉማን አዲስ ደግሞ አይሁድ የዮሴፍ ልጅ የሚሉት ብለው ገልጠውታል። እና የናዝሬቱን ኢየሱስ ክርስቶስን አገኘ ነው። ቅድስት ድንግል ማርያም በናዝሬት ዘገሊላ መልአኩ ቅዱስ ገብርኤል ወደ እሷ ተልኮ እንደ ቃል ይሁንልኝ ይደረግልኝ ብላ እነሆ በናዝሬት ከተማ ቃለ ብስራትን ሰምታ ቤተልሔም የወለደችው በናዝሬት ከማደጉ የተነሳ ኢየሱስ ክርስቶስን ናዝራዊ ናዝሬቱ ኢየሱስ ይሉታል። የዮሴፍ ልጅ ይሉታል አይሁድ የዮሴፍ ልጅ የሚሉት እርሱን ኢየሱስ ክርስቶስን አገኘነው በማለት ኢየሱስ ክርስቶስን የማግኘት ጉዳይ ነው። እንግዲህ ፊልጶስ ለናትናኤል የተናገረው እዚህም ሰዓት ናትናኤል ይክልኑ ይጻብእ ሲሄድ ዘምናዝሬት ከናዝሬት መልካም ሰው ሊወጣ ይችላልን በማለት ነበር የተናገረው። አንደኛ ናዝሬት የተናቀች ከተማ የተናቀውን ያከብር ዘንድ ሰው የሆነው ጌታ በተናቀችው ከተማ ከምትኖረው ከቅድስት ድንግል ማርያም ተወልዶ ስለነበረ ከናዝሬት መልካም ሰው ሊወጣ ይችላልን የሚል ነበረ ጥያቄው። ምክንያቱም ናዝሬት በበጎ አትጠራም ነበረና የተለያየ ታሪክ
የተለያዩ ምስኪኖች ድሆች ያድጉባት ይኖሩባት፣ የተለያዩ ወንበዴዎች ይኖሩባት የነበረ ከተማ። ስለዚህ የተናቁትን ለማክበር የራቁትን ለማቅረብ ኃጢአተኞችን ለማጽደቅ ሰው የሆነው ጌታ በናዝሬት ዘገሊላ ትኖር ከነበረችው ከቅድስት ድንግል ማርያም ከስጋዋ ስጋ ከነሷ ነፍስ ነስቶ በቤተልሔም ተወልዶ በቤተልሔም ተወልደ ወናዝሬት ታጽ ነው። ቤተልሔም ተወልዶ በናዝሬት አደገ ነው የሚለው። ስለዚህ በዚህች ባደገባት ከተማ ናዝራዊ የተባለ ይጠራ ስለነበር ከናዝሬት መልካም ሰው ሊወጣ ይችላልና አለ ፊልጶስ ናትናኤል። ከዚህ በኋላ እነሆ መታህይ ነው የተባለው፣ ጥሪ ተደረገለት። አዎ ክርስቶስ በዚህ ቅዱስ ቤተክርስቲያን እንደሚመሰገን እንደሚከበር እንደሚመለክ ጌትነቱ አምላክነቱ ፈጣሪነቱ ዳግመኛ በክብረ ትስብእት በግርማ መለኮት እንደሚመጣ ለፍርድ እንደሚመጣ እቺ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ክርስቶስን እንዴት አድርጋ እንደምትቀበለው እንዴት አድርጋ እንደምትሰብከው እነሆ ማወቅ የሚቻለው መንጣት ሲችል ነው። ስለዚህ በዚህ ቤተክርስቲያን ክርስቶስ የለም። በዚህ ቤተክርስቲያን አትሮንስ ላይ አውደ ምሕረት ላይ ክርስቶስ አይነገርም። በቅኔ ማህሌቷ ላይ ክርስቶስ አይመሰገንም። በቅዳሴዋ ላይ ክርስቶስ አይነሳም የምትሉ አማንያ ተጠራጣሪዎች መጣችሁ ይዩ። ፊልጶስ መጣችሁ ይላል። ክርስቶስን እዚህ ቤተክርስቲያን ለማየት መንጣት ነው። የዚህ ቤተክርስቲያን መሰረቷ ክርስቶስ ነው። የዚህ ቤተክርስቲያን ጉልላቷ ክርስቶስ ነው። የዚህ ቤተክርስቲያን ሕይወቷ ክርስቶስ ነው። ቅዱስ ጳውሎስ እንደተናገረ የሃይማኖታችን ራስና ፈጻሚ የሆነው ክርስቶስን ይላል። እዚህ ዕብራውያን 12 ቁጥር 2 ላይ ስናነ የሃይማኖታችን ራስ የሃይማኖታችን ፈጻሚ ነው የሚለው ክርስቶስን። ስለዚህ የሃይማኖታችን ራስ የሃይማኖታችን ፈጻሚ የሃይማኖታችን መሰረት የሃይማኖታችን ጉልላት መሆኑ መጣችሁ ይዩ እንለው ይሄን ነው። ቅዱስ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች አገልጋዮችም ይሄን መስክሩ። መጣችሁ ይዩ በሏቸው። የማይመስላቸው ክርስቶስ ቤተክርስቲያን እንደሌለ የሚቆጥሩ ስጋው እንደሚቆረስ ደሙን እንደሚፈስ ማየገበው እንደሚቀዳ እኛም ክርስቲያኖች በ40 እና በ80 ቀን በክርስቶስ ክርስቲያን እንደምንሰኝ መጣችሁ ይዩ ነው። ምክንያቱም ርእሰ ታመጻሚ ነው ይላልና ቅዱስ ጳውሎስ። ማየት ማመንን ያስከትላል። በውጪ ሆኖ አይደለም ክርስቶስን ማወቅ የሚቻለው። በውጪ ሆኖ አይደለም እቺ ቤተክርስቲያን ክርስቶስን እንደምትሰብክ መናገር የሚቻለው። እቺ ቤተክርስቲያን ይሄን ነው እንግዲህ ክርስቶስን ወልዶ መድህነ ንሰብእ ዘእምቅድመ ዓለም ከዓለም አስቀድሞ የነበረውን መድኃኒት ልጁን እንሰብካለን። አክሊለ ሰማይ የሰማዕታት አክሊላቸው፣ ሰያም የካህናት ሿሚያቸው፣ የካህናት ክህነት ከክርስቶስ የተነሳ ነው። የሰማዕታትም ሰማዕትነት ከክርስቶስ የተነሳ ነው። ዘውዳቸው ክርስቶስ ነው። አክሊላቸው ክርስቶስ ነው። እስከ ሞት ድረስ የታመንክውን የሕይወትን አክሊል እሰጥሃለሁ። ሰማዕታትን ለሕይወት አክሊል የሚያበቃ ሰያም የካህናት ወተስፋ መነኮሳት የመነኮሳት ተስፋቸው የካህናት አለኝታቸው አክሊላቸው ዘውዳቸው ክብራቸው ይሄን ነው። ወልዶ መድህነ ንሰብክ ዘእምቅድመ ዓለም አክሊለ ሰማዕት ሰያም የካህናት እያለች ክርስቶስን እቺ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የአብ አንድያ ልጁ ተቀዳሚ ተከታይ የሌለው አንድያ ልጁ መድኃኒት ይሆን ዘንድ ወደ ዓለም የተላከው ልጁን ትሰብካለች። እንሰብካለን ነው። በቃ ይሄንን ነው የቤተክርስቲያን ስብከቷ። እሱ ክርስቶስ ነው። የቤተክርስቲያን መዝሙሯ ክርስቶስ፣ ማህሌቷ ክርስቶስ ነው። ዝማሬዋ ክርስቶስ ነው። ሕይወቷ ክርስቶስ ነው። ለተከታዮቿ የምትቆርሰው ስጋ የምትቀዳው ደም የክርስቶስ ነው። የምታጠምቀው ጥምቀት ማየገቦ ነው የሚባለው። ስለዚህ አዎ ኢየሱስን አገኘነው ብሎ መስበክ መናገር፣ የተጠራጠረውን ደግሞ እንደ ፊልጶስ መተህይ ማለት ናትናኤልም መተህይ እንዳለው እዚህ በኋላ ናትናኤልም የፊልጶስን ጥሪ ተቀብሎ ሲመጣ ክርስቶስን አየው ይላል። ክርስቶስም ያው የናትናኤል ጌታ የናትናኤል አምላክ የናትናኤል ፈጣሪ ናትናኤልን ወደ እርሱ ፊልጶስ ሳይጠራው የሚያውቀው ስለነበረ እምነቱ ከትናሽነቱ እስከ ታላቅነቱ ከእድገቱ ጀምሮ የሚያውቀው ስለነበረ ሲመጣ አየና ነዋ እስራኤላዊ ዘአልቦ ጽልውት ውስጥ ልቡ በእውነት በልቡ ውስጥ ክዳት፣ ተንኮል፣ ሽንገላ የሌለበት እውነተኛ እስራኤላዊ አለና
ስለ ናትናኤል ይናገር ጀመር። ባይቴ ተአምረኒ አለ ናትናኤል፣ የት ታውቀኛለህ አለ። ክርስቶስ ግን ናትናኤልን ያውቀው ነበረ። አው እግዚአብሔር ባህሪያት ከሚባሉ ነገሮች መካከል አንደኛው እግዚአብሔር ሁሉን አዋቂ ነው። ስለ እያንዳንዳችን ማንም ሊነግረው አይፈልግም። ከታናሽነታችን እስከ ታላቅነታችን፣ ከመነሻችን እስከ መድረሻችን፣ ጽድቃችንንም ኃጢአታችንንም፣ ፍቅራችንንም ጥላቻችንንም፣ ሰላማችንንም ጸባችንንም እግዚአብሔር ያውቀዋል። እግዚአብሔርን አያውቅም ብለን እንዳንሸወድ፣ አይመለከተኝም ብለን እንዳንሸወድ ዳዊት በዝማሬው ላይ ገልጦታል። ዘተከላሁ ለእዝን እየሰምዕኑ ነው የሚለው። ጆሮን የተከለ አይሰማምን? ወዘፈጠራሁ ለዓይን ይርአዩኑ፣ ዓይንን የፈጠረ አያይምን ነው የሚለው። እኛ የምናውቅበትን አእምሮ፣ አዋቂነት፣ ለባዊነት በጸጋ የሰጠን እሱ ነው። የእርሱ አዋቂነት ግን የባህሪው ነው። ባይቴ ተአምረኒ ያለ ያላወቀው ናትናኤል ማን እንደሆነ ጌትነቱን ያልተረዳው ናትናኤል የት ታውቀኛለህ አለው። እንቅድመ ይጸውዕ ከፊልጶስ ርኢኩ ከታሕተ ዕፀ በለስ፣ ፊልጶስ ሳይጠራ ከበለስ ዛፍ ስር አየሁ አለው። የመተርጉማን ሐዲስ ሲተረጉሙት ይህን ያለበት ምክንያት ክርስቶስ ኢየሱስ ክርስቶስ የተወለደበትና ናትናኤል የተወለደበት ወቅቱ አንድ ጊዜ ነው፣ ተመሳሳይ ወቅት ነው። ያን ጊዜ ደግሞ ሄሮድስ በሕፃናት ግድያ ላይ አውጆ ስለነበረ እናቱ የት ላድርገው ብላ ተጨንቃ ተጠባ ከበለስ ዛፍ ስር አስቀምጣው ነበርና በቀፎ አድርጋ ያን ጊዜ እናትህ በጣለች ሰዓት በቀፎ ስር በነበርክ ሰዓት ከሄሮድስ ሰራዊት ሰውሬ ጠብቄ ያዳንኩ ያሳደግኩ ለዚህ ያበቃሁ የበለሱን ዛፍ መሸሸጊያ አድርጌ መደበቂያ አድርጌ ከሄሮድስ ሰራዊት ግድያ የጠበቅኩ እኔ ነኝ ሲለው ነው ብለው ተርጉማነ ቤተክርስቲያን ተርጉመውታል። ሌላው ናትናኤል ምሁረ ኦሪት ነበርና ያ ነው ምሁረ ኦሪትነቱ ያስረዳል። ክፉና በጎን ለይቶ የሚያውቅ ነው። ከናዝሬት መልካም ሰው ሊወጣ ይችላልን ብሏል። ስለዚህ አዋቂ ስለነበረ እዚያ በለስ ዛፍ ስር ቁጭ ብሎ ኦሪቱን እየተመለከተ ትንቢተ ነቢያቱን እየተመለከተ ነቢያት የተናገሩት ትንቢት ቀረ፣ የቆጠሩት ሱባኤ ደረሰ እያለ እያወጣ እያወረደ ይመለከት ነው። ያን ጊዜ አውቀሃለሁ ሲለው ነው ብለው ተርጉመውታል። ሌላው በበለስ ዛፍ ስር የተመሰለችው በለስን በኃጢአት ይመስላታል። ወይኩን ሙስቴት ይላል ለዘላለሙ ፍሬ አይገኝብሽ ብሎ ረገማት ሲል ኃጢአትን ረገማት። በአንጻረ በለስ ረገማ ለኃጢአት፣ በበለሶይቱ አንጻር ኃጢአትን ረገማት ብለው መተርጉማን እንደገለጡት በብሉይ ኪዳኑ ኃጢአት ሰፍናብ ገናብ ሳለ አውቀሃለሁ ሲለው ነው ብለው ተርጉመውታል። ከዚህ በኋላ ነበረ ናትናኤል ይህን ሲነግረው በአማን አንተ ወልደ እግዚአብሔር፣ በአማን አንተ ንጉሠ እስራኤል፣ በእውነት አንተ የእግዚአብሔር ልጅ ነህ፣ በእውነት አንተ የእስራኤል ንጉሥ ነህ አለ። አዎ ጴጥሮስ ከዚህ አንጻር ነው ሰዎች የሰው ልጅ ማን ይሉታል ብሎ ክርስቶስ በጠየቀ ሰዓት ደቀ መዛሙርቱ የተለያየ የሰሙትን ሲናገሩ እናንተስ ማን የማን ትሉኛላችሁ ሲል አንተ ውእቱ ወልዱ ለእግዚአብሔር፣ አንተ ሕያው እግዚአብሔር ልጅ ነህ። ይህንን ቀድሞ ገና ናትናኤል በተጠራበት ሰዓት ተናግሮት ነበረ። በእውነት አንተ የእግዚአብሔር ልጅ ነህ፣ በእውነት አንተ የእስራኤል ንጉሥ ነህ ብሎ ምስጋናውን፣ አድናቆቱን፣ እውቀቱን ገለጠ። በዚህን ሰዓት ነበረ እነሆ ከበለስ ዛፍ ስር አየሁ ስላልኩ አመንክ፣ ገና ከዚህ የሚበልጥ ታያለህ አለው ይላል። ተወደዳችሁ እግዚአብሔር ቤተሰቦች፣ አዎ እግዚአብሔር ገና ሲጠራን ከሰማ ነው ካዳመጥ ነው አምላክነቱን ከተቀበል ንጉስነቱን ከተቀበል እግዚአብሔር ልጅነቱን ከተቀበል ፈጣሪነቱን ከተቀበል አዳኝነቱን ከተቀበል ስጋውን ከበላን ደሙን ከጠጣን በዚህ ቤተ መቅደስ ጸንተን የምንኖር ከሆነን ዶግማችንን ከጠበቅን ሃይማኖታችንን ከጠበቅን ስርዓታችንን ከጠበቅን ቀኖናችንን ከጠበቅን ገና ከዚህ የሚበልጥ ያሳየናል። እዚህ የምናየው ብዙ ደስ የሚያሰኝ በዚህ ቤተ መቅደስ ብዙ ደስ የሚያሰኝ ነገሮች እናያለን። እሱን ፍለጋ ስንመጣ ስንሰማው ስናዳምጠው፣ እግዚአብሔር ግን ገና ከዚህ የሚበልጥ ያሳየናል። ከገቡ መውጣት ካገኙ ማጣት የሌለባትን ገነትን፣ መንግስተ ሰማያትን፣ የዘላለም ሕይወትን ያሳየናል። ሰማይ ሲከፈቱ እግዚአብሔር መላእክት ሲወጡ ሲወርዱ ታያላችሁ
ማለት ነው የገለጠው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች አሁንም በዘመናችንና በጊዜያችን የመንገዱ ላይ ኢየሱስን ተቀበል ለሚለው አካል እነሆ እኛ ኢየሱስን መቀበል ሳይሆን አገኘሁት፣ በላሁት፣ ጠጣሁት፣ ለበስኩት፣ ኖርኩበት፣ ይኖርብኛል ብለን መስበክ፣ መንገር፣ መመስከር ነው። ክርስቶስን መስበክ ማለት ይሄ ነው። ቅዱስ ያሬድ ወልዶ መድኅነ ልሰብክ ያለው እነሆ ናትናኤል ፊልጶስ ኢየሱስን አገኘ ነው። ሙሴ በኦሪቱ የጻፈለት ነቢያት ትንቢት የተናገሩለት ኢየሱስን አገኘ ነው ያለውን ነው። ዘእምቅድመ ዓለም የዓለም ከመፈጠሩ አስቀድሞ የነበረውን መድኃኒት ልጁን እንሰብካለን የምንለው መድኃኒት ልጁን ነው የምንሰብከው። መድኃኒት ልጁን ነው የምንበላው። መድኃኒት ልጁን ነው የምንጠጣው። መድኃኒት ልጁን ነው የምንለብሰው። ይሄ በደንብ ተደርጎ ሊታወቅ፣ ልንረዳ፣ ልናስረዳ ያስፈልጋል። ቅድመ ዓለም የነበረ ቅድመ ዓለም ከአብ አካል ዘእም አካል ባህሪ ዘእም ባህሪ የተወለደ እንደገናም ደግሞ መድኃኒት ይሆን ዘንድ ውረድ ተወለድ፣ ዓለምን ከመውደዱ የተነሳ ዓለምን ለማዳን ውረድ ተወለድ፣ ሙት ተሰቀል ብሎ ለድህነተ ዓለም የላከው መድኃኒት ልጁን ነው። ይቺ ቤተክርስቲያን የምትሰብከው መድኃኒት ወደሆነው ልጁ ወደሚገኝባት ወደዚህ ቅዱስ ቤተክርስቲያን እንቅረብ፣ ንስሐ እንግባ፣ ስጋውን እንብላ፣ ደሙን እንጠጣ። መድኃኒት ልጁን የምንሰብክ መድኃኒት ልጁን የምናምን የምንቀበል ከሆነ የገነት የመንግስተ ሰማያት ወራሾች የስሙ ቀዳሾች ለመሆን እንችላለን ማለት ነው። ለዚያ ሁላችንንም እግዚአብሔር ያብቃል። ወስብሐት ለእግዚአብሔር አሜን። ወልዶ መድኅነ ንሰብክ 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 ቅዱስ እግዚአብሔር አርምሞ ጽርዓት በሌለበት በልሳነ መላእክት የምትኖር በምስጋና